የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ሐሙስ ጥር 7 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝነላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። አብራችሁን ቆዩ። አብራችሁን ስትቆዩ የሚከተሉትን ዜናዎች የምታዳምጡ ይሆናል። በድሮን ጥቃት ከ105 በላይ የመንግስት ሚሊሻዎችና ንጹሃን ዜጎች በበለሳ ተገደሉ። የጠቅላይ ሚኒስትር አማካሪ የሆኑት ዶክተር ለታ ተስፋዬ ጁሌ ባረፉበት ሂልተን ሆቴል ቨርጂኒያ ውስጥ ሞተው መገኘታቸው ተሰማ። አምባሳደር ማሲንጋ ወደ ሁመራ ያቀኑት በዞኑ ያለውን ወቅታዊ ሁኔታ ከአመራሮች ጋር ለመወያየትና በስፍራው የሚገኙ የጤና ተቋማት የሚሰጡትን አገልግሎት ለመመልከት መሆኑን አንድ የዞኑ አመራር ለኢትዮ ዲስኮርስ ተናገሩ። የኢትዮጵያ ፌዴራል ፖሊስ ከኤርትራ ለፋኖ የተላከ የጦር መሳሪያ ጥይቶችን በቁጥጥር ስር አዋልኩ ሲል ገለጸ። እነዚህንና ሌሎች መረጃዎችን ከኢትዮ ዲስኮርስ ጋር ስትቆዩ የምታዳምጧቸው ይሆናሉ። በድሮን ጥቃት ከ105 በላይ የመንግስት ሚሊሻዎችና ንጹሃን ዜጎች በበለሳ ተገደሉ። የመንግስት ሰራዊት የአየር ጥቃት ለማድረስ በማቀድ ከሰሞኑ በሳህላና በበለሳ ቀጠና ተደጋጋሚ የአየር ቅኝት እያደረገ የሰነበተ ሲሆን በዛሬው ዕለት ጥር 7 2018 ዓ.ም ረፋድ የዋግ ህምራ ዞን ሳህላ ወረዳ ሰየም ድልድይ የተባለ ቦታ በርካታ የራሱ የሚሊሻ አባላትና ተገደው የተሰበሰቡ ንጹሃን ዜጎች የሰው አልባ አውሮፕላን ድሮን ጥቃት አድርሶባቸዋል ተብሏል። እስካሁን በደረሰን መረጃም ከ65 በላይ የሚሊሻ አባላት የሞቱ ሲሆን ከ40 በላይ ንጹሃን ወገኖች በአየር ጥቃቱ የህይወት መስዋዕትነት እንደከፈሉ መረጃዎች ይጠቁማሉ። ቁጥራቸው ያልተረጋገጠ ቁስለኛ መሆናቸውም ከስፍራው የወጡ መረጃዎች ይጠቁማሉ። የአማራ ፋኖ ብሔራዊ ኃይል በላይ እዝ የሰራዊት አባላትን ለማጥቃት ሲዘጋጅ የሰነበተው አገዛዙ በዛሬው ዕለት የአካባቢውን ሚሊሻና ንጹሃን ወገኖችን እጅግ አሳዛኝ በሆነ ሁኔታ በጅምላ ጨፍጭፏቸዋል ተብሏል። አምባሳደር ማሲንጋ ወደ ሁመራ ያቀኑት በዞኑ ያለውን ወቅታዊ ሁኔታ ከአመራሮቹ ጋር ለመወያየትና በስፍራው የሚገኙ የጤና ተቋማት የሚሰጡትን አገልግሎት ለመመልከት መሆኑን አንድ የዞኑ አመራር ለኢትዮ ዲስኮርስ ተናገሩ። የአሜሪካው አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ መግባታቸው ግርምት ፈጥሯል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ከተማ ይፋዊ የሥራ ጉብኝት ለማድረግ ዛሬ ረፋዱን ገብተዋል። አምባሳደሩ ሁመራ አውሮፕላን ማረፊያ ሲደርሱ የዞኑ ዋና አስተዳዳሪ አቶ አሸተ ደምለውና ሌሎች ከፍተኛ የዞኑ አመራሮች አቀባበል እንዳደረጉላቸው ነው አመራሩ ለኢትዮ ዲስኮርስ የገለጹት። በዚህ ታሪካዊ ጉብኝት ነው የተባለለት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተገኙ ሲሆን የከፍተኛ አመራሮች በአንድነት መገኘት ለጉብኝቱ ልዩ ትኩረት ሰጥቶታል። አምባሳደር ማሲንጋ ወደ አካባቢው ያቀኑት በዞኑ ያለውን ወቅታዊ ሁኔታ ከአመራሮቹ ጋር ለመወያየትና በስፍራው የሚገኙ የጤና ተቋማት የሚሰጡትን አገልግሎት ለመመልከት መሆኑንም ምንጮች አክለው ገልጸዋል። አምባሳደሩ በቆይታቸው በሰቲት ሁመራ የሚገኙ የጤና ተቋማትን የመሰረተ ልማትና የግብአት አቅርቦት ሁኔታ በአካል ተገኝተው ጉብኝት ማድረጋቸውን አመራሩ አብራርተዋል። በተጨማሪም የዞኑ አመራሮች ጋር በሚደረጉት ውይይቶች በአካባቢው ሰብአዊ ድጋፎችን ማጠናከር በሚቻልበትና ተያያዥ የልማት ስራዎች ላይ ትኩረት እንዳደረጉ ኢትዮ ዲስኮርስ ከስፍራው ማረጋገጥ ችሏል። ይህ ጉብኝት በስትራቴጂካዊ የድንበር ከተማ ሁመራ ያለውን ማህበራዊና ኢኮኖሚያዊ እንቅስቃሴ ለመረዳት እንዲሁም የአሜሪካ መንግስት በጤናው ዘርፍ የሚያደርገውን ድጋፍ ለማጠናከር ያለመ መሆኑን ተመላክቷል። የኢትዮጵያ ፌዴራል ፖሊስ ከኤርትራ ለፋኖ የተላከ የጦር መሳሪያ ጥይቶችን በቁጥጥር ስር አዋልኩ ሲል ገለጸ። በኢትዮጵያና በኤርትራ መካከል ውጥረት እያየለ ባለበት ወቅት የኢትዮጵያ ፌዴራል ፖሊስ ፋኖን ለማስታጠቅ ከኤርትራ መንግስት በስውር የተላኩ ያላቸውን ወደ 57 ሺህ የሚጠጉ የጦር መሳሪያ ጥይቶችንና 2 ተጠርጣሪዎችን በአማራ ክልል ወልዲያ ከተማ በቁጥጥር ስር መዋሉን አስታወቀ። የፌዴራል ፖሊስ ባወጣው መግለጫ ሌሎች የጸጥታ አካላት ጋር በመተባበር በትግራይ ክልል መቀለ ወደ ሸዋሮቢት እየተጓዘ የነበረና 56799 ጥይቶችን የጫነ አንድ አይሱዚ የጭነት መኪናና 2 ተጠርጣሪዎችን በአማራ ክልል ወልዲያ በሚገኝ የፍተሻ ጣቢያ ላይ በቁጥጥር ስር መዋሉን ገልጿል። መግለጫው በቁጥጥር ስር በዋሉት 2 ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ ከኤርትራ መንግስት እንደተላኩና አማራ ክልል ሸዋሮቢት በማስገባት ለፋኖ ኃይሎች ለማድረስ ሲንቀሳቀሱ እንደነበር ተረጋግጧል ብለዋል። ፌዴራል ፖሊስ ጥይቶቹን ህወሓት በትግራይ ክልል
ክልል መቀለ ላይ ተቀብሎ ወደ አማራ ክልል በማስገባት ከሷል። የኢትዮጵያ ፌደራል ፖሊስ የጭነት ተሽከርካሪው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56799 ጥይቶችን ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን ወደ ሸዋሮቢት በመጓዝ ላይ ሳለ በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋሉን ገልጿል። ፖሊስ ኤርትራን የወቀሰው በአዲስ አበባና አስመራ መካከል አዲስ የዲፕሎማሲያዊ ውጥረት በተፈጠረበት ወቅትና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በኤርትራ ላይ ጦርነት አውጃለች ሲሉ መወንጀላቸውን ተከትሎ ነው። የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት ዶክተር ለታ ተስፋዬ ጁሌ ባረፉበት ሂልተን ሆቴል ቨርጂኒያ ውስጥ ሞተው መገኘታቸው ተሰማ። ደንቢ ዶሎ ዩኒቨርሲቲ ፕሬዝዳንት የነበረውና በአሁኑ ወቅት የጠቅላይ ሚኒስትር አማካሪ ሆነው ያገለገሉ የነበሩት ዶክተር ለታ ተስፋዬ ጁሌ ቅዳሜ ጠዋት ከአዲስ አበባ ወደ ዋሽንግተን ዲሲ ከመንግስት ልዑካን ቡድን ጋር ገብተው ነበረ። ዛሬ ዶክተር ለታ ባረፉበት ሂልተን ሆቴል ቨርጂኒያ ውስጥ ሞተው መገኘታቸው ተነግሯል። ዶክተር ለታ የኢትዮጵያ ፓርላማም አባል ነበሩ። አስክሬናቸው ነገ ወደ ሀገር ቤት በኢትዮጵያ ኤምባሲ በኩል ይሸኛል። የሆስፒታል ምርመራ ውጤት ምን እንደሆነ ይፋ አልተደረገም ተብሏል። ዶክተር ለታ ገና በወጣትነት ዘመናቸው 2 የዶክትሬት ዲግሪ እንዳጠናቀቁና የደንቢ ዶሎ ዩኒቨርሲቲ በማስፋፋት ትልቅ ስራ እንደሰሩ ይነገራል። ተመልካቾቻችን ለዛሬ ሐሙስ ጥር 7 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናባበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። በድሮን ጥቃት ከ105 በላይ የመንግስት ሚሊሻዎችና ንጹሃን ዜጎች በበለሳ ተገደሉ። የጠቅላይ ሚኒስትር አማካሪ የሆኑት ዶክተር ለታ ተስፋዬ ጁሌ ባረፉበት ሂልተን ሆቴል ቨርጂኒያ ውስጥ ሞተው መገኘታቸው ተሰማ። አምባሳደር ማሲንጋ ወደ ሁመራ ያቀኑት በዞኑ ያለውን ወቅታዊ ሁኔታ ከአመራሮች ጋር ለመወያየትና በስፍራው የሚገኙ የጤና ተቋማት የሚሰጡትን አገልግሎት ለመመልከት መሆኑን አንድ የዞኑ አመራር ለኢትዮ ዲስኮርስ ተናገሩ። የኢትዮጵያ ፌደራል ፖሊስ ከኤርትራ ለፋኖ የተላከ የጦር መሳሪያ ጥይቶችን በቁጥጥር ስር አዋልኩ ሲል ገለጸ።